እንደ ቀነኒ ቤተሰብ እኛ ከአባገዳዎቹ ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። የገዳ አባቶችም ወንዶች ናቸው፣ ሀገር ሽማግሌዎችም ወንዶች ናቸው፣ ሃይማኖት መሪዎችም ወንዶች ናቸው። አጥቂ ጎን ነው የሚቆሙት እነሱ ራሳቸው አጥቂ። ሲገላት ባይኔ እንኳ ባላይ አቢዩዝ አርጓት ጠፍጥፏት ከሰውነት ውስጥ አውጥቶ እንዳትኖር እንዳትሄድ እንዳትቆም አድርጎ ያሰናበታትን ከሰው ማንነት ውስጥ ያወጣትን ታዋቂው የኦሮሞኛ ሙዚቃ አቀንቃኝ አንዱዓለም ጎሳ በአባ ገዳዎች ተባርኮ ወደ ስራ እንዲመለስ መፈቀዱን ተከትሎ አባቷ የቀነኒ አዱኛ አባት አቶ አዱኛ ተቃውሞቸውን ገልጸዋል። እሳቸው ብቻ ሳይሆኑ በርካታ ሰዎች በዚህ መልኩ የገዳ አባቶች ጉዳዩን በቸልታ እና የህግ የበላይነት እንዳይሰፍን በማድረጋቸው እጅግ ተቃውሞ ገጥሟቸዋል። አሁን ጉዳዩ የበለጠ እየተባባሰ ይመስላል። የቀነኒ አዱኛ አባትም በፍጹም ይህን ጉዳይ የማይቀበሉት መሆኑን የልጃቸውን ፍትህ አሁንም እንደሚፈልጉ የቀነኒ አዱኛ አባት አዱኛ ዋቁ እጅግ በሚያሳዝን መልኩ ነው የገለጹት። እነዚህን ሀሳቦች እስቲ እናድምጥ። የቀነኒ አዱኛ አባት አቶ አዱኛ ዋቁ ምን አሉ የሚለውን እስቲ ባጭሩ እናስደምጣችሁ። መላው ኢትዮጵያ ሕዝብ እንድታቁልኝ የምፈልገው እንደ ቀነኒ ቤተሰብ እኛ ከአባገዳዎቹ ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ፊቷን እንደዚያ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም፣ ልጃችንን ጉማ አንበላም ነው ያልነው። እኛ ያለው ይሄንን ነው። ከዛ ውጪ እዛ እንትን ላይ ያልተገኘንበት ምክንያት ይሄ ነው። ሌላው ቤት አለን። ቤታችን ሁለቴ መተዋል። የተነጋገርነው አለ። ከመሐላ በፊት መጣራት ያለበት ነገር አለ ብለን አመልክተናል። አጣርቼ መለሳለሁ ነው ያሉ። መጨረሻ ላይ ግን ያሉት አባገዳው ወደ መሐላ ነው የምንሄደው፣ ከመሐላ በኋላ ነው ያሉት። እኛ ያንን መሐላ አልተቀበለም እንደ ቤተሰብ። ይህን እንድታውቁን እንፈልጋለን። ከዚህ ጋር ተያይዞ እንግዲህ ቀነኒ አዱኛ በህይወት በነበረችበት ጊዜ በወጡ ፎቶዎች ምን ያህል በአንዱዓለም ጎሳ ግፍና በደል ይደርስባት እንደነበረ ማሳያዎች ናቸው። በሱ እንኳን ቅጣት መቀጣት አለበት የሚሉ ሀሳቦችንም የሚያነሱ በርካታ ሀሳብ ሰጪዎች አሉ። አንዳንዶቹ እንደውም አባገዳዎቹም ወንዶች ናቸው፣ ለወንድ ያመዘነ ፍርድ ነው የሰጡት ብለው ይገልጻሉ። እስቲ የዚችን እንስት ሀሳብ እናድምጥ። at the end of the day የገዳ አባቶችም ወንዶች ናቸው፣ ሀገር ሽማግሌዎችም ወንዶች ናቸው፣ ሃይማኖት መሪዎችም ወንዶች ናቸው። አጥቂ ጎን ነው የሚቆሙት እነሱ ራሳቸው አጥቂ ናቸው። አንዱዓለም ቀነኒን ላይገላት ይችላል። አንድ ላይ በሆኑ ሰዓት ግን ደብድቧታል። አይኗ እስኪደፈርስ ድረስ በደም ሰውነቷ ብሩዝ እስኪያደርግ ድረስ እስኪበልዝ ድረስ ደብድቧታል፣ አቢዩዝ አድርጓታል። ራሷን ብታጠፋ ራሱ ያ እውነት ቢሆን ራሱ ማለት ነው እጁ አለበት። ይቅርታ የማያስፈልጋቸው ጥፋቶች አሉ። ይሄ ደግሞ አንዱ ነው። ስፔሻሊ በአሁን ሰዓት ኮረና ያቺን ልጅ ከአንገቷ በታች ፓራላይዝ እስክትሆን ድረስ ያስገረፏት የሀገር አባቶች የሀገር ሽማግሌዎች ናቸው። ባለባበስ ሴቶችን በየመንገዱ እየገረፉ አቢዩዝ እያደረጉ አሳልት እያደረጉ ያሉት የሀገር አባቶች የሀገር ሽማግሌዎች ናቸው። አሁን ደግሞ የሴትን አጥቂ ባርከው ወደ ስራ እንዲመለስ ይቅር እንዲባልለት እያመቻቹ ያሉት የገዳ አባቶች ናቸው። at the end of the day እነዚህ ሰዎች በሙሉ ወንዶች ናቸው። ለዚህ ነው የሀገር ሽማግሌዎችን አትንኪ፣ የሃይማኖት መሪዎችን አትንኪ ምናምን ስትሉኝ የምታስቁት። ሰው ናቸው እነዚህ ሰዎች፣ ወንዶች ናቸው at the end of the day። አንዷ ደግሞ እንግዲህ ለቤተሰቦቿ እጅግ በጣም ማዘኗን፣ ሴቶች ከዚህ በኋላ ራሳችሁን መጠበቅ አለባችሁ የሚልም ሀሳብ አንስታለች። በአባገዳዎች ውሳኔም እጅግ ማዘኗን ነው የገለጸችው። ቤተሰቦቿ ምን ያህል ሊጎዱ እንደሚችሉ ሀሳብ ሰንዝራለች። የዚችንም እንስት አስተያየት እናድምጥ። አንዱዓለም በአባገዳዎች ተመርቆ ተለቀቀ። የቀነኒ ቤተሰቦች እርቁ ላይ አልተገኙም። እኔስ ኢትዮስፖራ ብሆን የሆነ ሰው ሲገላት ባይኔ እንኳ ባላይ አቢዩዝ አርጓት ጠፍጥፏት ከሰውነት ውስጥ አውጥቶ እንዳትኖር እንዳትሄድ እንዳትቆም አድርጎ ያሰናበታትን
ከሰው ማንነት ውስጥ ያወጣትን ሰው ልጅ ብትወልድ በል እንደወላድ ማለት ነው ጋ አመት ሳይሙላት ሀዘኔን ሳረሳ ወልጄ ተቸግሬ አሳድጌ አስተምሬ ነገ ሰው ትሆናለች ብዬ አግብታ ወልዳ ቤት ይዛ የልጅ ልጅ ታሳየኛለች ብዬ ተስፋ የጣልኩባትን ልጅ ከአባቷ ጋር መከራ አይቼ ኑሬ ያሳደግኳትን ልጅ የገደለውን ሰው አመት ሳይሞላት ታረቁ ተብለው ሰዎች ቢሰበሰቡ ስሜቱ እንዴት ነው ጋይስ? አስቡት እስቲ። አሁን ያልኩትን ደጋግማችሁ አዳምጡና አስቡት። ስለ ጀስቲስ ሲስተሙ አይደለም እያወራን ያለ ነው። ስለ ኢትዮጵያ ውስጥ ስላለው ህግ አይደለም እያወራን ያለ ነው። ይሄ ለሌላው ለቀረን ሴቶች በጣም የሚያስፈራ ሁኔታ ነው። ማንም አንገታችንን እየቀነጠሰን ቆሞ ይሄዳል ማለት ነው። ኮን ስለ አንዷለም ጎሳ ወር ስለ አባገዳዎች ማስታረቅ አይደለም። ለአባገዳዎች ደግሞ ያለን ጥያቄ ማለት ነው ሰው ማስታረቅ እንዳለ ያለ አግባብ ሰው ጥፋት ሲያጠፋ እንዴት ነው የምትቀጡት? ያንም ማለት ነው የምጠይቀው። አከምቲ አደብዱ የሆነም በሌሳ በሌስ ይግደልም አይግደልም ፍርድ ቤት ነፃ ለቆታል አይደለም። ግን አቢዩስ ሲያረጋት የነበረውስ ይሄ ምስክር በቂ የሆነ ዶክመንቴሽን አይደለም? ልጇ አትሊስት 2-3-4 ዓመት እንዲታሰር እስር ቤት ገና የልጅቷ 40 ሳይወጣ ከእስር ቤት ወጥቶ በየሀገሩ ላይ እየሄደ ይዘፍናል። እኔ እኮ ልጁን ጥላቻ ለመስደብ ወይ ደግሞ ልጁ ቤተሰቦቹ እኮ ሊያስቡለት ይችላሉ። ገባችኋ? ግን እንደ እናት እንደ ወላድ እንደ ቤተሰብ የዚች ልጅ ሞት እግዚአብሔርን ቁስል ነው ለመላው ለኢትዮጵያ ሴት ነው የሚለው አንዱ ለሰው ብቻ ሳይሆን ማለት ነውና ለማንኛውም ኢን ዘ ፊውቸር ያለው ነገር ያስፈራል። ሴቶች ራሳችሁን ጠብቁ። አሁንም መስራት ያለበት ሶሻል ሚዲያ ላይ ዶሜስቲክ ቫይለንስ ሳይን ምንድን ነው? እንዴት ነው ማምለጥ የምችለው? እንዴት ነው ሰው ሊገል የሚችለው? ምንድን ነው ሰው ልጅ እንዲገላችሁ ሳይገላችሁ እኮ ብዙ እኮ ይሞክራችኋል እኮ ላይክ ለምሳሌ በጥፊ ይመታችኋል፣ እቃ ይወረውራል፣ ያለሽን ንብረት ያወድማል፣ ፓስፖርት ሊሆን ይችላል፣ ወርቅ ሊሆን ይችላል፣ ልብስሽን ሊሆን ይችላል፣ ያቃጥላል፣ ከሰው ጋር እንዳትሄጂ ሪስትሬን ያደርግሻል ማለት ነው። ሴቶቼ አስቡበት። እንኳን አባገዳ ጠርቶኝ አይደለም ሰው ሀዘን ውስጥ ሲሆን ያውም እንዳልሆነች ሆና ያለ አግባብ የተገደለች ልጃቸውን ማለት ነው እግዚአብሔርንም ይረሳል አይደለም አባገዳን ማለት ነውና ፌር ሲስተም ቢሆን መልካም ነው ብዬ አስባለሁ። ሲቀጥል ደግሞ ይሄ ልጅ ወጥቶ ከዛ ዘፋኝ እንኳን ቢሆን ተመልሶ እንደ በፊቱ ወደ ስራው እንኳን ቢመለስ ማን ነው ዘፈኑን የሚሰማው? ይሄ እኮ ከሜንታሊቲያችን ጋር የተያዘ ነገር፣ ከማንነታችን ጋር የተያዘ ነገር እንደኛው ሴት የነበረች እናት ልትሆን የተዘጋጀች የሰው ልጅ ነች የሞተችው። ቤተሰቦቿ ስቲል ሀዘን ላይ ናቸው። ካሳቸው ምንድን ነው? አባገዳ ልጃቸውን ሊከሳቸው አይችልም። ፍርድ ቤት ልጃቸውን ሊከሳቸው አይችልም። አትሊስት እስከሚረጋጉ ድረስ ላደረሰባት በደል ተመጣጣኝ የሆነ ቅጣት ይገባው ነበረ። ስለመታት ነው እኮ ነው የምለው። አሁን ይሄ ስለገደላት አልገደላት እሱ የፍርድ ቤት ስራ ነው። ያጣርተው ምንም አይነት ዊትነስ ካላገኙበት ሊለቁት ይችላሉ። ግን እሷ የተደበደበችው ኢነፍ ዊትነስ አይደለም። ይሄ ልጅ ሊጠረጠር አይገባም ነበረ። እንዴት እንደምታስቡ አይገባኝም። ግን ይሄ እዛ ያለው ህግ ከባድ ነው እና ሴቶችዬ ራሳችሁን ጠብቁ። የትም ብንኖር እኮ ሴፍ አይደለንም። ግን እግዚአብሔር ተጨምሮበት እኛም ራሳችንን መጠበቅ አለብን። ህይወታችሁን የሚያለመልምና ሰው የሚያረጋችሁ ወንድ እንጂ ህይወታችሁን የሚያጠፋ አይደለም። ህይወታችሁን አንድ ጊዜ በጥፊ ከመታች ጥፋ ብለሽው ሂጂ። ያንን ነው የምመክራችሁ። አትሙቱ በሰው እጅ፣ አትሙቱ በወንድ እጅ። ለቤተሰብ ታስፈልጋላችሁ። የዚች ልጅ ቤተሰብ ደግሞ ለሁላችንም ሴቶች ምሳሌ ሊሆኑ ነው የሚገባው። እኔ ብዙ ነገር ተምሬያለሁ። እንግዲህ የድምፃዊ አንዷለም ጎሳ አባገዳዎች ተባርኮ ወደ ስራ እንዲገባ መደረጉን ተከትሎ ቤተሰቦቹ አባቷና ሌሎችም ሰዎች አሁን ጉዳዩን ከእንደገና አጀንዳ እንዲሆን እያደረጉ ነው። በአጠቃላይ ይሄ ጉዳይ ወዴት ያመራል የሚለውን በቀጣይ የምናይ ይሆናል። ለዚህ ዩቲዩብ ፔጅ አዲስ የሆናችሁ ጭላሎ ዩቲዩብን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። መልካም ጊዜ።